ሊጥለው ሲል ከዛም በፊት እጁን ከመቅረጡ በፊት ሰው እንደዚህ ሊገለግል ምንድነው ያደረገው ገልጋዩ ወጋው ማለት ነው እሺ ከዛ በኋላ ሰው እየፈራ ቀርቦ ለመገልገል እንትን አይልም ምንድነው ያደረገው በሁለተኛ ቀን የራሱን እጅ ነው የቆረጠው ጧት ትምህርት ቤት ስትሄዳት ነበር ወይ ስትመለስ ጧት እንኳን ባላ ስትመለስ አገኛት ነበር እና ሰሞኑን ደግሞ አንድ ሳምንት በሙሉ አላየኋት ወይ ደግሞ እንደዚህ መቼም በአንድ ሳምንት ውስጥ እሱ ተለውጦ የሆነ ነገር ሆኖ ነው አይደለም ምንድን ተማሪ ነች ሰራተኛ ነች ሰው ተማሪ ነች እና እንደዚህ ክላስ ምናምን ስትሄድ አላየትም ቢያንስ እኮ ጧት ስትሄድ ባላያት ከሰዓት ስትመለስ አያት ነበር እና ይሄን ሳምንት ሙሉ ጭራሽ ነው ያለየዋት አረ አንቺ እርኩስ አንቺ እርኩስ የተረገምሽ ያንቺ መረገም እርኩሰት ሰላም ውድ ቤተሰቦች እንዴት አላችሁ እንዴት ከረማችሁ የኔ ውድ ስጦታዎች እኔ በጣም ደግ ነኝ ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ እንግዲህ በአዲስ ኩነት በአዲስ ጉዳይ አጠገቤ ወይም ደግሞ ከፊታችሁ ጀርባዋን ሰጥታ ያለች አንድ እንግዳ አለችኝ ለካሜራ ፊቴ ባይገባ ደስ ይለኛል ግን እንዲሁ ቃል በቃል ደግሞ ጥያቄን ማለት ጥቆማዬን ላንተ አደርሳለሁ ስላለችኝ ጀርባዋን ሰጥታን እንግዲህ ጥቆማ ልታደርሰን መጣለች እንግዲህ ምን አይነት ሐሳብ ምን ነገር ልታጫውተን እንደመጣች ምን ጥቆማ እንዳላት ከርሷ አንደበት ነው የምንሰማው እናንተ አብሮነታችሁን ከኛ ጋር አድርጉ ላይክ ሼር ሰብስክራይብ እንዳይረሳ ኮሜንት ላይ ሐሳብ አስተያየት መስጠታችሁንም እንደዛው እንዳትረሱ ውድ ቤተሰቦች ወደ እንግዲህ ሊድ አብረን ቆይ እንዴት አለሽ አልহামዱሊላህ ሰላም ነው ለናለን ይመስገን እስኪ ከድምጽሽ ትንሽ ከፍ አድርጊልን ያለንበት ቦታ ውጭም ስለሆነ ዝናብም ሊያዘንብ ነው ስለዚህ ድምጽሽን ከፍ አድርጊልኝ ከስምሽን ጀምርና ያገናኘን ጉዳይ ምን እንደሆነ እስኪ አጫውቺ እሺ በቅድሚያ እኔና ክብር ስለመጣ አመሰግናለሁ ስሜ ነጃት አህመድ እባላለሁ የምኖረው እዚህ አዲስ አበባ ከተማ ውስጥ ነው ከቤተሰቦች ጋር ማለት ነው እሺ እና ምንድነው እንትን ልጠራክ እንትን ያለኝ ጉዳይ ከቤተሰቦች ጋር በሚኖርበት ሰዓት ጎረቤት አሉ ማለት ነው ጎረቤቶች እናት አባትና ሁለት ልጆች አንድ ወንድና አንድ ሴት ልጅ አላቸው ቤተሰቦች አሉ ማለት ነው ጎረቤቶቻችን እሺ እና ሙስሊምና ክርስቲያን ብንሆንም በቃ ማህበራዊ ግንኙነታችን በጣም ደስ የሚል ግንኙነት ነው የነበረን ማለት ነው የነበረን እስካሁንም ደረጃ ባለው እንደዛ ነበር እየቀጠልን የነበርነውና የነሱ አመት በዓል የሆነ ነገር ሲኖር የክርስቲያኖች እነሱ ጋር እንሄዳለን ንክኪ በማይነካካበት ሰዓት ምናምን በቃ እኛ ጋርም ሲሆን እንደዚህ ማፍጠሪያ ምናምን ሰዓት ራሱ የጾም ሰዓት እየመጡ ምናምን ያስፈጥሩናል ማለት ነውና በቃ ይሄ ማህበራዊ ግንኙነታችን በጣም ይጠበቀ ነበር ጉርብትናችን እና በቃ እንደ ቤተሰብ ምናምን ነበር የምንተያየው ማንኛውም በቃ ሰዎች አይደለም ለኛም ብቻም ሳይሆን ለሰፈሩ በሙሉ በጣም ጥሩ ሰዎች ናቸው ጎረቤቶቻችን ማለት ነውና ምንድነው የተፈጠረው ማን ናቸው ቤተሰቡ ምን አይነት ቤተሰብ ነው ያልሽኝ ማለት እናትና አባት ናቸው እናት አባትና ሁለት ልጆች አሉ ወንድና ሴት መልካም እሺ ሁለት ልጆች አላቸው ቤተሰብ ማለት ነው እሺ እና በአጋጣሚ ስኳር ነበረበት ባለቤት አባትየው ማለት ነው እሺ እና በአጋጣሚ ስኳር ነበረበትና በስኳር ህመም ምክንያት ነው የሞተው ትንሽ ቆየት አለ አባትየው ከሞተና ያቺ ሴትዮ ጎረቤታችን ሴትዮ ምንድነው ብቻዋን ማሳደግ ጀመረች ልጆቿን አባታቸው ከሞተ በኋላ ማለት ነው እና በመታሳደግበት ሰዓት አንዱ ልጅ ትንሽ አስቸጋሪ ነው ወንዱ ማለት ነው እሺ ትንሽ የአእምሮ እንትን አለበት የአእምሮ ቀውስነት አለበትና ከሰው ጋር ይጣላል ይደባደባል ይጠጣል ምናምን እንደዚህ በቃ ከድሪዎች ጋር ምናምን ነው የሚውላው ውሎ በሙሉ አላስፈላጊ ሆኖ ጓደኞች ናቸው የነበሩትን ትንሽ የአእምሮ እንትንም ስለነበረበት ብዙ ጠጥቶ ሳይሆን አንድ ነገር አንድ ቢራም ሊሆን ይችላል አንድ የሆነ በብርጭቆ ነገር የሚቀዳው ሊሆን ይችላል የዛን ሰዓት በሚቀምስበት ሰዓት ያሟል ማለት ነው አቢሾ ምናምን የሚባለው ነገር ይመስለኛልና በዛን ሰዓት ሰው ይደባደባል ቤት እየመጣ እናቱንም እህቱንም ይረብሻል ይሄ ሆኖ መቼ ነው የባሰበት የመጣው አባቱ ከሞተ በኋላ ነው በርግጥ ከዛ በፊትም ነበረበት ይሄ ጸባይ የተባባሰ የመጣው ግን አባቱን በህይወት ካጣ በኋላ ነውና ምንድነው ሰው ይደበድባል በቃ እናትየቱ ለመታሰር ደረጃ ሁላ ደርሳ ነበር ትልቅ ሴትዮ ናቸው ግን አላስፈላጊ ጉዳት አድርሶ የሆነ ሰው ላይ ልጁ መታሰር አይችልም ለምን አማኑኤል ሆስፒታል ገብቶ እንትን ነበረው ደብዳቤ ወረቀት ነበረው ህመሙ እንደሆነ ያምሮ ህመሙ እንደሆነ የሚገልጽ ወረቀት ነበርውና እናትየው አለው ለቀ ምናምን ሁላ ስሯት ነበር ትልቅ ሴት ናት ምናምን ብለው እንኳን አልተዋትም እሱ በፈጠረው ጸብ ምክንያት ማለት ነውና
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እና ምንድነው ቤተሰብ ምናምን የላቸውም። እቺ እናት ምን ሆነች? በቃ ባሏን በህይወት ካጣች ወደዚህ በቃ በስቃይ ልጆች ማሳደግ ነው እንትን የምትለው። ማን የሚረዳት ወገን ምናምን የላትም። የሰፈር ሰው ጎረቤት ምናምን እንደዚህ እኛ ምናምን ነው እንጂ ሁነኛ የሆነ ቤተሰብ የላትም። እና በቃ እንትን እያለ እየተደራረበባት መጣ። ይሄ የልጁ ህመም እያለ ሆኖ ስራም ወጣ ገብታ የምትሰራው እሷ ናት። አንደኛ ደካማ ሴት ናት። በዛ ጡረታ ምናምን ነበረ የራሷ ማለት ነውና አከራይታ የምትኖረው ቤት ነበራት መጀመሪያ። የምትተዳደረው ምንድነው አሁን የቀራት ያቺ ጡረታዋና 2 ዶርም ምናምን አላት አከራይታ የምትኖረው። በነዛ ነው የምትተዳደር የነበረውና አቃታት። ከአቅሟ በላይ ሆነ። የልጁም ህመም አለ። እዛ ላይ የሚያግዛቸው ነገር የለም። ዶርሞቹም ደግሞ 3000 4000 የሚከራዩ ናቸው። በአዲስ አበባ ኑሮ አስበው እንግዲህ 3000 4000 8000 ብር ማለት ነው 2 ዶርም የሚከራዩና በቃ የኑሮም ጫና እንትን እያለባቸው መጣ። ሴትዮዋም ከአቅሟ በላይ የሆነ መጣ። ይሄ ልጅ በህግ አካልም የማይቀጣ አይነት ነገር ነው ልጁ ማለት ነውና ሴትዮዋ የዚህን ጭንቀት ምናምን የተደራረበባት በአጋጣሚ ግፊት ምናምን ነበረባት መሰለኝ። እሷም እንዳጋጣሚ የሆነ ሰዓት እንደዚህ ሁለተኛ ሌላ ሰው ደብድቦ ምናምን ቤቷ ወቀሳ ምናምን መጡ ሰዎቹ ማለት ነውና ወቀሳ ሲመጡ በድንገት ነው የሞተችው እሷ ራሱ ዘን ሰዓት። ሰዎቹ እንደዚህ በወቀሳ በሚወቅሱባት ሰዓት እንዳጋጣሚ በዛው ጸጥ ነው ያለችው ማለት ነው ሴትዮዋ በልጇ ምክንያት። እና አስበው ሁለታቸውን ማጡ ማለት ነው እነዚህ ልጆች፣ እናትም አባትም ማጡ። እና ልጅቷ ትንሽ ናት፣ የልጁ ትንሽ ማለት ነው። እና እናቷ ያለችም እሷንም እናቷን የሚያስቸግር የደበደባቸውም ስለነበረ ጭራሻውን ሁለታቸውንም ካጣ በኋላማ ጭራሽ ልጅቷ ላይ ነው የሚወጣው ምናምን እያልኩኝ በጣም ስለሚያሳስበኝ ልጅቷ መቀረብ ጀመርኩኝ። ከዛም በፊት በእርግጥ እንቀራረባለን፣ ይበልጥ ደግሞ እንደ ጓደኛሞች ሆኜ መቅረብ ጀመርኩ። በእርግጥ በእድሜ አንገናኝም፣ ትንሽ ናት በጣም እሷና በቃ ያለውን ነገር ሁሉ ታወራኛለች። እንዴት እንደሚያስቸግራት በጣም ነው የሚያሰቃያት። ማታ ማታ ይደበድባታል። ሰው ሁሉ ከተኛ ምናምን በኋላ ጭር ካለም በኋላ ይደበድባታል። ልጅቷን እህቱን ማለት ነው። እና ማንንም ሰው አይፈራም። እንደዚህ ለመገልገል ምናምን ሲሄድ ራሱ በጣም ብዙ ሰዎች እየደበደበ ነው የሚመለሰው። አጠገቡ የሆነ ስለት ነገር ቢላ ነገር ካለ በዛ ቢላ ነገር ነው የሚማታ ሰው ራሱ ማለት ነው። እንዳልሽ የአይምሮ ቀውስ አለበት ነው መሰለኝ፣ ወይም ደግሞ እክል አለበት ትንሽ ሁሌ ያ ነገር አለበት ማለት ነው። ልጁ ኖርማል አይደለም ወይ? የሆነ አልፎ አልፎ ነው፣ ከአንዳንዴ አልፎ አልፎ ጤነኛ ነገር ይሆናል። ኖርማሊ ይስቃል፣ ይጫወታል ከማንኛውም ሰው ጋር እንደ ሰላማዊ ሰው ይሆናል የሆነ ሰዓት ላይ ማለት ነው። የሆነ ሰዓት ላይ ደግሞ ይመጣበታል። እና በሚመጣበት ሰዓት በቃ አንተ አውቀዋለሁ ይሄን አውቀዋለሁ ትልቅ ሰው ነው ትንሽ ነው ምናምን አይደለም። ለምን ህፃናት መንገድ ላይ ያለፉ ምናምን አይሆን ይማታበቅ። እና ሰው ልጅቱን በሚደበደብበት ሰዓት እንደዚህ ሪስትል ምናምን ስንሄድ የሆነ ቢላ ነገር ስለት ያለው ነገር ያነሳል። ወይ ልጅቷን እንደሚመታት አይነት ወይ ሌላ ሰው እንደሚመታ ያደረገ ሲያስፈራራ ሰው ይሸሻል። እና ከአሁን በፊት ራሱ እጁን እንትን ብሏል ማለት ነው። የራሱን እጅ ራሱ ቆርጦታል። ሰው ሊገለግል በገባ ሰዓት ቢላ አንስቶ መጀመሪያ የራሱን እጅ እንደዚህ በስለት ማለት ነው። የምርሽ ነው? ያው ሰው ሊያስጥለው ሲል ጤናማ አይደለም ማለት ነው። አይደለም ሰው ሊያስጥለው ሲል ከዛም በፊት እጁን ከመቁረጡ በፊት
ሰው እንደዚህ ሊገለግል ምንድነው ያደረገው? ገልጋዩ ወጋው ማለት ነው። ከዛ በኋላ ሰው እየፈራ ቀርቦ ለመገልገል እንትን አይልም። ምንድነው ያደረገው? በሁለተኛ ቀን የራሱን እጅ ነው የቆረጠው። ለምንድን ነው ያደረገው? ምን አውቃለሁ እኔ ራሱ ላይ ያለበት ችግር ይመስለኛል። እና በጣም ስለት ባለው ቢላ ነው እንደዚህ ሲገዘግዛው ወዳው ሕክምና ከተረጋጋ ምናምን በኋላ ሕክምና ራሱ ሊወስዱት ሞክረው ነበርና በቃ እንትን ነው ያለው በጣም ወደ ውስጥ እንትን ብሏልና ሊድን አልቻለም። እንደዛ ባደረገው አካባቢ እንትን ብሎ ነበር ልጁ ከቤት ወጥቶ ጠፍቶ ምናምን ነበረ። ወላጆቹ እያሉ ነው ያኔ ነው ወላጆቹ እያሉ ነው ነገር አባቱ ከሞተ በኋላ ነውና ወዳው ሕክምና ተደረገለት። ስለቆየ መድኃኒትን መርፌን በምናምን ሊደርቅ ይችል ነበረ መጀመሪያ አካባቢና እሱን ሕክምና ስላላገኘ ወደ ሌላ በሽታ እየተቀየረበት ሲሄድ እንዲቆረጥ ነው የሆነውና እስከዛ ደረጃ ድረስ ነው የደረሰው። እና ምንድነው አሁን ልጅቷን በቃ ያሰቃያታል። እናታቸውን ከሞተች በኋላ እንደዚህ ጎረቤትም እህቱና የጎረቤትም ሰው ማንንም አይሰማም። በቃ ሰው አጠገቡ ሊገለግል ከገባ በቃ ወይ እህቱን ነው ሊያጠቃ የሚፈልገው ወይም ደግሞ ስለት ወደ ራሱ ያደርጋል። ከፈለገ ደግሞ ወደ ሰው ነው ሊሰነዝር የሚችለውና ያን ያክል ተዳፍሮ ሰው ገብቶ አይገለግልም። የአካባቢውንም ሰው ጭምር ነው የአካባቢው ነው ስም ጭምራ ይሄ ነገር ሲጠጣ ነው የሚመጣበት። ያን ያክል ብዙ የሚጠጣ አይመስለኝም ሳስበው። ትንሽ እንደቀመሰ የሚረብሸው ነገር ያለ ይመስለኛል። እና ሰውም ሲያወራ እንደዚህ አልፎ አልፎ ጓደኞችም ሲያወሩ እንደዛ ነው። አብስቶ በመጠጣት ምናምን አይመስለኝም እንደዚህ የሚያደርገው። ትንሽ አብሾ ምናምን የሚባለው ችግር ነው መሰለኝና ምን እንደተፈጠረው በቃ ልጅቷን ማሰቃየት ነው። ከዛ በኋላ እናታቸው እንትን አለች በኋላ ነጋም ጠባም መሸም በቃ ልጅቷ ላይ ነው እንትን እያደረገ ያለውና በቃ እየተሰቃየች ነው ልጅቷ። ከቤት እንዳትወጣው ላይ ያደረጋት ነውና ልጅቷ እንደሳ በማራባት ሰዓት በቃ ምንድነው እኔ ምን ላድርግ? ማን ጋር ልሂድ? ቤተሰብ የለንም። ዋክስት አጎት ቤት ሌላ ሰው ቤተሰብ ቢኖረኝ እነሱ ጋር ሂጄ ማሳለፍ ይችል ነበር። ሌላ መሄጃ የለኝም። ምን ላድርግ ነው የምትለውና አሁን ምን ላይ ተፈጠረው? ሰሞኑን የልጅቱ ድምጽ ጠፋብኝ ማለት ነው። የታናሽ እህቱ እና እቃ እዛ ምን ተፈጥሯል የት ሄዳ ነው ምናምን የሚለው ላቅ አልቻልኩም። ብዙ ጎረቤትም እየተጨነቀ ነው ያለው። ደፍሮሱን የሚያናግረውም ሰው የለም። ብታናግረው እንኳን በመልካማዊ ነገር አይመልስልህም። እና ይሄን ነገር እንድታጣሩልኝ ምናምን ነው አሁን እናንተ ጋር የመጣሁት ማለት ነው። መልካም። ስለዚህ እሷ አሁን የለችም ነው በቤቱ? አዎ ቤት የለችም። አንታችሁ ለማጣራትም ወይም እሱን ጠይቃችሁት የለችም የለችም የሚል ነገር አትሰጣችሁ? አዎ ስትጠይቀው በሰላማዊ መንገድ አይመልስልህም። ምናልባት እንኳን የተወሰነ ቀን አጥተናት ምናምን ከጠየቅ ነው ኩያተሽ ናት እንደ እሷ ምን አፈላለገሽ በኩያታችሁ አትሆንም። ማንኛውም ሰው እኔንም ሆነ ሌላ ሰው ሊያናገረው ሲፈልግ እንደዛ ነው የሚለው። እሷ ኩያታችሁ አይደለችም፣ ስለሷ አይመለከታችሁ ምናምን አይነት ነገር ነው የሚያወራውና ምንድነው የተፈጠረው የት ሄዳ ነው ምናምን የሚለው እንድታጣሩልኝ ስለፈለኩ ነው። ትንሽ ከባድ ነው። ያው ልጁ ያለበት በአንድም በሌላም የጤና መታወክ እንዳለበት ወይም ደግሞ የአእምሮ ሺፍት ማድረግ ጤነኛ የመሆን መልሶ ደግሞ ጤናውን የማጣት ያ ደግሞ እንግዲህ በራሱ ላይ አካላይም አካላዊ ጉዳት ሰውም ላይ ጭምር የሚያደርስ አይነት ግለሰብ ነው እያልሽኝ ያለሽው። ታላቅ ወንድሟ ነው። ስለዚህ ቤት ውስጥ እናትና አባት በህይወት ስለሌሉ እሱና ታናሽ እህቱ ነው የሚኖሩት። እሷ ስራው ምናምን እንዴት ነው ያለው ነገር? ስራ አይሰራም። ማን እንደዚህ ማለት በመጀመሪያ አካባቢ እኮ እየሰራ ነበርና ይሄ ነገር የአባቱ ከሞተ በኋላ ነው እየዋሰበት የመጣውና ማን ስራ ፈቅዶ ያሰራው? ስራ ቦታ እየሰራ በመሀል ይሄ ነገር ከተነሳበት ሰዎች መረበሽ፣ ሰዎችን የሆነ ነገር ማድረግ ነው እንትን የሚለውና ከዛ የሚሰራበት ሰውዬ አባረረው ማለት ነው። ከስራ አሰናበተውና ከዛ በኋላ ስራ ቆሞ ምናምን ነው የሚኖሩት። ትንሽ ከባድ ነው። እሺ ስለዚህ እህቱ የለችም የሚል ነው ጥቆማሽ ማለት ነው? እህቱን በቃ አጣኋትኝ። የሆነ ነገር ስትሆን ከአንዳንዴ እንኳን አመጣው እኔ ጋር መታ እንደዚህ ነው በቃ የምታይ ነው ለትንሽ ሰዓት እንኳን ልደበቀው እስከሚረጋጋ ብዬ ነው ያለች ትመጣ ነበረ። ይሄን ሰሞን ምንድነው ድምጿ ጠፋ ጭራሽ ማለት ነው። እና ለዛ ነው እኔ እንትን እያልኩ ያለሁት። እሷ ያለችበትን ሁኔታ ማወቅ ስለፈለኩኝ ነው። በምን አይነት ሁኔታ እንዳለች ማወቅ ፈልጋለሁ። መልካም። እስኪ ጉዳዩን ላንቺ ኃላፊነት ብሰጥሽ ምናልባት ታደርጊው ይሆን የሚለውን ነገር ማወቅ ፈለኩኝ። ምንድነው እኛ ክትትላችንን እንጀምራለን ከአሁኑ ሰዓት ጀምሮ። ግን እስኪ ነገሩን ይበልጥ ለአሁኑ ላንቺ ልስጥሽና ካሜራ ድብቅ ካሜራ በእጅሽ ልስጥሽ። ሁለተኛ ነገር በደረትሽ አድርገሽ ገብተሽ እኛ በቅርበት አለ
ግን ላንቺ በእጅሽ ልስጥሽና ደረትሽ ላይ የሚደረግ ካሜራ ይገጥምልሻል ባልደረቦቼ ታደርጊና ደግሞ በእጅሽ አነስተኛ የድብቅ ካሜራ አለች እሷን ይሰጡሻል። ምናልባት ገብተሽ ምክንያቱም ከድሮም ጀምሮ ስታድጉም ጨምሮ ከልጅነትሽ እስካሁን ድረስ ለበዓልም በክርስትና በእስልምና በዓል ላይ እነሱም እናንተ ጋር እናንተም እነሱ ጋር እየሄዳችሁ እንደምትጠያየቁ ነግረሽኛል አይደለ? ስለዚህ ቤትሽ ነው ማለት ነው። ቤቴ ነው። ያው የእነሱ እናትና አባት ላንቺም እንደ ወላጆች ናቸው። የእነሱ እንደዛ ነው የምትኖሩት ያላችሁት። የእነሱ እናት በቃ ሰፈር ውስጥ የሆነች ነገር ሆነች ከተባለች በቃ የሰፈሩ ሰው በሙሉ እንዴት እንደሚሰማ አታውቀውም። ግልብጥ ብሎ ነው የሚደርስላት። መልካም ሰው። እሷም ደግሞ ለሰዎች በጣም መልካም ሰው ናት። ትልቅ አትል ትንሽ አትል በቃ እና ሁሉም ሰው እናቴ ነው የሚል ብሎ የሚጠራት ሁላ ማለት ነውና በቃ የተለየ ለሰው የተለየ አክብሮት ነበራት ሴትዮዋ። መልካም። እስኪ ምን እናድርግ መሰለሽ ነጃት፣ እንግዲህ እንዳልኩሽ ካሜራውን ልስጥሽና በራስሽ መንገድ አንደኛ ካሜራውን ገጥመሽ ትወጫለሽ። የምትለጠፍ አነስተኛ ካሜራ ነች። አንድ ቦታ የሚመች ቦታ ስታገኝ ለጥፈሽው እንድትወጪ ነው። ወይ ወደ በር ስትገቢ ሊሆን ይችላል፣ ወይ ስትወጪ ጠብቀሽም በሩ ላይ የሆነች ነገር ቢተለጥፍ አትታይም። እሷ ግን ብዙ ነገር ታያለች በዛ ርቀት ላይ ሆነ። ስለዚህ ካሜራዋ ማለት ነው ያንን ታረጋለች። ከዛ ውጪ ግን እሱንም ካገኘችው እሷንም እህቱንም ካገኘሻት ቤት ውስጥ ቀርበሽ ለማናገር ብትሞክሪ ብዬ ነው እንደ ሀሳብ ላቀርብልሽ የፈለኩት። ከዛ ደግሞ ቀጥሎ የሚኖሩን እንግዲህ እርምጃዎቻችን እኛ እንሄድበታለን። ይሄን የምሰጥሽ ኃላፊነት አንድም በዚህ መልኩ ካየነው እውነታውን ካወቅነው የት ሄደሽ የሚለው ነው ሌላው አይደለ ዋና ጠይቂ ነገር ቤት ውስጥም ኖራስ ቢሆን እሱን ብናውቅ፣ ሁለት ደግሞ ከሌለችም ቤት ውስጥ ያለች ምንድነው ለአንድ ሳምንት ሞላት። አሁን አንድ ሳምንት ሆኗታልና አንድ ሳምንት ሙሉ አጠፋው። ቢያንስ ወይ ወዳችሁ ስትሄድ ወይ ደግሞ እንደዚህ መቼም በአንድ ሳምንት ውስጥ እሱ ተለውጦ የሆነ ነገር ሆኖ ነው አይደለም። ምንድን ተማሪ ነች ሰራተኛ ነች? ሰው ተማሪ ነች። እና እንደዚህ ክላስ ምናምን ስትሄድ አላያትም። ቢያንስ እኮ ጠዋት ስትሄድ ባላያት ከሰዓት ስትመለስ አያት ነበር። እና ይሄን ሳምንት ሙሉ ጭራሽ ነው ያለየዋት። እስኪ ባልደረቦቼ ከአንቺ ጋር ይሆናሉ። እኔ አንድ ጉዳይ አለች በጣም አስቸኳይ ስለሆነብኝ ነው። እሱን ነገር እዛ ደርሼ ልመለስ። አዲስ ነገር ካለ እንዳልኩሽ አንቺ ግቢና ባልደረቦችን ከጀርባው ነው በቀጥታ ስርጭት በካሜራው ይከታተሉሻል። የሆነ ነገርም ካለ ምንም ካለ ለኔ ያሳውቁኛል። እነሱም ገብተው የሚያደርጉትን ያደርጋሉ። እኔ ግን በጣም አስቸኳይ ነገር ስላለች ወደዛ ልሂድ። መርሃባ እንደምን ችግር የለም። መልካም ነጃት፣ እንግዲህ ጥሩ ጥቆማ እኔ ሰጠሽኝ። ይናቅ አይደለም አንድ ነገር ተፈጥሮም ከሆነ ምን መለከት ነው የሚሆነው። ያንን እናደርጋለን። እንግዲህ ቤተሰቦች በተሰጠን ጥቆማ መሰረት ያው እንዳደመጣችሁት እህቴ ነጃት እንግዲህ የጎረቤቶች ጉዳይ አሳስቦኛል። ወንድምና እህት ናቸው የሚኖሩት። ወንድምየው ትንሽ አይምሮ እክል አለበት። አለፍ ሲል ሰው ከማጥፋት የማይተናነስ ጉዳቶች ሰው ላይ ያደርሳል፣ ራሱን ላይ ያደርሳል። እጁንም ከዚህ ቀደም ቆርጦት ያውቃል ብላኛለች። አሁን ላይ ደግሞ እህቱን እያሰቃያት ስለመሆኑና ከሰሞኑ ደግሞ እህቱ አንድ ሳምንት ሙሉ እንዳልታየች ነው እየነገረችኝ ያለችው። ስለዚህ ይሄ ነገር ክትትል ይፈልጋል። አዎ ይፈልጋል። ምን ተፈጥሮ ሊሆን ይችላል ብለን እንግዲህ ክትትላችንን ከአሁኑ ሰዓት እንጀምራለን። እንደነገርኳት እንግዲህ እሷም በሰጠዋት ኃላፊነት መሰረት ገብታ የምታደርገውን ታደርግልኝና ትወጣለች። አዲስ ነገር ካለ ካሜራችን ያሳየናል። ከጀርባውም ሆኖ ይከተሏታል ባልደረቦቼ ማለት ነው። እኔ በጣም ከባድ የሚባል አንድ ኬዝ ይዣለሁ። እሱን እንግዲህ ለመከታተል ወደዛ ሄዳለሁ። ለሰዓታቶች ደርሼ እስክመለስ አዲስ ነገር ካለ ክትትሌን በዚሁ ቀጥላለሁ። እናንተም አብሮነታችሁን ከኛ ጋር አድርጉ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ሀሳብ አስተያየት መስጠታችሁን እንደዛው እንዳትረሱ። ውድ ቤተሰቦች አብረን እንቆይ። እሺ እንግዲህ አሁን እቤት ደርሻለሁ። እንግዲህ ያለ ይጠብቀኝ እኔንም ልጁ ትንሽ ሳይረብሸኝ አይቀርም። ብቻ ካላጋ ነው እየሄድኩ ያለሁት ቤት። ነጃት ነኝ። እንዴት ነው ወንድሜ? ደህና ነህ? አይ ምንም ሰላም ናችሁ ብዬ ነው። እሺ እና ግቢያ። እሺ ደህና ነህ ሳምሶን? ጠፋችሁ አትታዩም። ሰሞኑን እቤትም ብቅ ማለት ነው ታችሁታል። ሰላም ለዚህ ቤት ብያለሁ። አይገምጭ እንጨት። እሺ ትንሽ ነበር። እንዴት ነው? የተሻለህ ነው? ደህና ነህ? ምን አዲስ ነገር አለ?
እንዴት ሰፈሩ ላይ አይኔ ደግሞ ምን ነው ትንሽ እንትን ብሎ ውድቀት ነው ምን ይባላ ላይ ማለት እሺ ለዚህ ነው ሰሞኑን ማትታየው አንተንም አላይክም እህትህንም አላያትም ሰሞኑን እና ሻይ ምናምን እንዳፈልሽ ችግር የለውም ራኪ ደህና ነች አይደል ደህና ናት ሰሞኑን ትምህርት ቤት ስትሄድ አላያትም ስትመጣ አላያትም እኔ መጥቼ እንዳልጠይቅህ ትንሽ ስራ ቢዚ ምናምን ሆኜ ነበረ ችግር የለውም ደህና ናት አይደል ደህና ናት እና እኔ መድኃኒት ምናምን አደረክበታል አድርገበታል ሆስፒታል ሂጅ እና ልወጣለሁ በጣም ቆንጆ ነው መልካም እሺ እና ምን የማግዝህ ነገር ምናምን አለ የት ሄዳ ነው ታዲያ ወራኪ እሷ ወጣ ብላ ነው አሁን የወጣችው ቆየች ትንሽ ቆይታለች አይቼት አላውቅም ብዬ እኮ ነው ሰሞኑን የለችም አሁን ትንሽ ራቅ ብላለች በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ማለት ነው እኛ ቤትና እናንተ ቤት እኮ ያ ምናምን ተባብለን እናውቃለን እንዴ ወንድሜ አይተን ተቆረቆሽ በጣም ይሄ ነው ለምንድን ነው የማያስጨንቀኝ አንተ መጥፋት የሷ መጥፋት ነው ያስጨንቀኝ ምንድነው አንቺ ምን ቤት ነሽ ማለት አልገባኝም አካባቢሽ ትንሽ አጋንንሽ ወይ ማለት ሳምንት ነው እሷን ራከብን ባይኔ ማየት ካጣጣይ ማለት ነው እና ጠዋት ትምህርት ቤት ስትሄዳት ነበር ወይ ስትመለስ ጠዋት እንኳን ባላይ ስትመለስ አገኛት ነበር እና ሰሞኑን ደግሞ አንድ ሳምንት በሙሉ አላየኋት አንተንም አይቻላቅም አንተ ሻሞክ ነው በቃ ቤት እንዳልበጣ ይቅርታ ከሷ ፍቅር ይዞሽ ነው ምን ማለት ነው ወንድም ምን ማለት ነው ማለት በራሱ ካላያያትም ሳምንት ጓደኛዬ ነች እኮ ለምንድን ነው ለሷ ማለት ነው አላያያትም መጥተው እሱ ለራሱ እንደዛ ያለው ለማንኛውም የለችም ትንሽ ራቅ ብላ ሄዳለች አሁን ወደ ክፍለ ሀገር ቤቷ መሄድ ትችላለች ማን ቤተሰብ እንደሌላችሁ እኮ ቃለው የት ሄዳለች ከቤት ወጣ እኔ ማላቀው ቤተሰብ መች ነው የት ያመጣችሁ ምንድነው አንቺ በጣም አባልኛለሽ የቤተሰብ በጣም አባልኛለሽ ሳሚያ አባላችሁ ነኝ እኮ እንዴ እኔ ግዴታ ከእናትና ከአባት ያለመወለድ ነው እንደምታውቀው እና በምን እንዴት በምን አይነት ሁኔታ ነው እያሳለፍን የነበረው እናንተ ቤት እና የኛ ቤት እንዳድስ ትሆናለህ ምንድነው ይሄ ቤት እኮ ለኔም ቤቴ ነው አይደል የኛም ቤትም ቤታችሁ ነው እኛ ቤት መምጣትም አቆማችኋል እሷም ዳና ትመጣ ነበር ካንተ እንኳን እሷ እኔ አንደኛ አሙኛል ሁለተኛ ነገር ልቤን እየጠባሽ ነው ያለሽ ምንድነው ለመጨቃጨቅ ነው እንደመጣሽ ሳሚኔ የተጨቃጨቅ እኮ አይደለም በጣም እየተጨቃጨቅሽ ነው ያለሽ አይ እኔ ማላቀው ቤተሰብ ከመቼ ወደ ነው የት ሄዳ ነው ብዬ እኮ ነው ያስጨነቀኝ ምን የተፈጠረ ችግር አለ አጂ በእናትሽ ለራሴ የሚያመኝ ነገር አለ በሽታ ሌላ በሽታ አትኝ እሺ አይነ በምን ምክንያት ነው እንደዚህ ነው ምንድነው የምትይው አንቺ ቆይ ሳሚ ይሄን የምጠይቀኝ ጥያቄ አግባብ ጥያቄ እኮ ነው የጠየኩት ያለው የሚረብሽ ከሆነ ይቅርታ ማም ስለፈለኩኝ በቃ ምንድነው አንቺ ዘወት በይ በማይመለከትሽ ነገር አትግቢ ያልሽ እኮ ነው ያለው ለምን አትውጪም ማለት ውጪልኝ ከመቼ ወደ ነው እኔ ነጃት እኮ ነኝ ሳሚ ውጪልኝ አልኩሽ አይደል እንዴ አንቺ ሴትዮ ምን ነው የምትይው ውጪ እወጣለሁ እሺ ግን ተረጋጋ ሳሚ አይመለከትሽም ውጪ አልኩሽ አይደል እንዴ እወጣለሁ ተረጋጋ በቃ
ይቅርታ በቃሽ። ባላ ይቅርታ በቃ አልጠይቅም። ከዚህ በኋላ እንደዛ ጥያቄ ራሱ አልጠይቅም። አረ ለምን አትሄጂም? ያላ ትሬቢስ ብለሽ እሺ፣ እሺ ይቅርታ። ምንም ይቅርታ የሚባል ነገር የለም እኮ ምንድነው የምትይው? ውድ ቤተሰቦች በድጋሚ ከነጃት ጋር ተገናኝቻለሁ። ነጃት እንዴት ነሽ? ደህና ነኝ አልሐምዱሊላህ። ሁለተኛ ጊዜ ያለፈው ይቅርታ ሮቢ። ኧረ ችግር የለም ነጂ። አሁን ኦልሬዲ አንቺ የነገርሽኝን ጥቆማቶ ተመስርቶ ቀጥሎ የነበረው የኔ እንግዲህ እኔ ማደረገው ክትትል ስራ ነበረ። ግን እኔ በአጋጣሚ የገጠመኝን ነገር ነግሬሽ ስለነበረ አንቺ ኃላፊነት ወስደሽ እንግዲህ ደረትሽ ላይ ካሜራ አድርገሽ ይዘሽ እንደገባሽ እኔም ተመልክቻለሁ ቪዲዮ። አዎ እጄ ገብቼ ነበር፣ ግን ኃላፊነትን ያነክል ሙሉ በሙሉ አልተወጣሁኝም። ልጁ ረበሽ በጣም በስነ ስርዓት እንኳን ሊያዋራኝ አልቻለም፣ እንደሰማሁ ማለት ነው። እና በጣም ነው ያስደነገጠኝ፣ ያስፈራረኝ የነበረው። በቃ ሁሉ ላይ ምናምን ነገር ብሎ ሲጮህ በጣም ነው የፈራሁት ወላሂ ነው የምልህ። እና የሆነ ነገር እንዳደርገኝ ብዬ ፈርቼ በቃ ካሜራውንም ከማስቀመጡ ራሱ ትዝም አላለኝም። ተደነጋግጬ ስለነበረ ቀጥዬ ካሜራውን ዝም ብዬ ይዤ ነው የወጣሁት እና ማስቀመጥበት አጋጣሚም አላገኘሁም ነበረ። መልካም። አይ እኛ ያው ዞሮ ዞሮ እንደነገርኩሽ ነው አንቺ የመጀመሪያውን ኃላፊነት ትወስጃለሽ ብዬ ሰጠሁሽ እንጂ እኛ ትክክላችንን ከማድረግ ወደ ኋላ አንልም። አሁንም ቢሆን እኔ ዛሬ እንግዲህ አንድ ቀን አልፏል። ትላንት ነው የተገናኘነው፣ ዛሬ በድጋሚ ተገናኝተናል። ስለዚህ እኛ ክትትላችንን ያው ከባልደረቦቼ ጋር ሆኜ እኔው ራሴ ከዚህ በኋላ ያለውን ይይዛለሁ። ባስፈለግሽኝ ሰዓት ደግሞ ጠራሻለሁ። አንቺን ማለት ነው። እሺ ነጂ። እሺ አላህ ይባርክህ፣ አላህ ያስተላልፍ። ስለዚህ ምንም የሰማሽው ነገር የለም ባደረው እንግዲህ አድሮ አላ የማይሆን ነገር ነው እኮ ያወራኝ ያለው። በቃ የማይሆን ምንድነው ለሌላ ሰው ማውን ትላንት ማታ አካባቢ ጠይቄ ነበርና እንደዚህ ሆነ ልጅቷ አቋጣዋት ምናምን ከሰሞኑን አትታይ ምናምን ስላቸው ቤተሰብ ጋር ሄዳለች አሉኝ ምናምን እያለ ነው ሌላ ራሱ የሚያወራውና እህቱ ማን ነበር? ራኪብ ነው ያልሽኝ? ራኪብ እና እናቴ ትሄዳ ነው ምናምን ሲሉት የሚያውቁት ጓደኞችን እነሱን ለማጣራት ስሞክር ጓደኞቹ ቤተሰብ ጋር ሄዳለች አለ ናቲ ምናምን እያሉ ነው። ሰፈር በሙሉ አሁን እየተወራ ያለው ምንድነው ቤተሰብ ጋር ሄዳለች ነው። እኔ የማውቀው ደግሞ ቤተሰብ የላቸውም። ከእናትና ከአባታቸው ውስጥ ማንም ክፍለ ሀገርም ሆነ እዚህ ቤተሰብ እንደሌላቸው ነው እኔ የማውቀው። እና ግራ ገባኝ። እንዴት እኔ የማላውቀው ቤተሰብ ከየት መጣ ብዬ ነው ይሁን ግራ ይገባኝ። መስኪን ነጂ። ለማንኛውም እኛም ያው ጉዳዩን እናጣራለን። ያው ቀጥሎ ያለውን እኔ ሄድበታለሁ በአግባብ ባለው ሁኔታ። አዲስ ነገር ካለ አሳውቅሻለሁ፣ አንቺም አሳውቂኝ። ባስፈለግሽ ሰዓት እንግዲህ እንጠራራለን፣ እንፈላለጋለን። መርሃባሽ። መልካም። እንግዲህ ከነጃት ጋር በድጋሚ ተገናኝተን ያው ያደረግነውን ቆይታ አሁንም አድምጣችኋል። እሷ በሰዓቱ ፈርታ ስለነበረ እንግዲህ በስተመጨረሻ ድብቅ ካሜራ መቅጠም ሳትችል ቀርታ ከራሷም ጋር ስላልነበረች ትንሽ አጉል ተናግሮኝ ነበረ። ፈርቼ ወጣሁኝ እና ኃላፊነቴን ሳልወጣ ብላ ይቅር በሉኝ ብላለች። ግን ያው የእሷ ግዴታም አልነበረም። እኔ ነኝ ያው ኃላፊነቱን ጨምሬ የሰጠኋት እንጂ እንዲያውም በቂ የሆነ ማስረጃ ወይም መረጃ እንድትሰጠን ያህል ደረቷ ላይ ካሜራ አድርጋ ከሱ ጋር የነበራትን ቆይታ ተመልክተናል፣ አጠር ያለ ቢሆንም። ከዛ ውጪ ግን ድብቅ ካሜራ አልገጠመችም። ዞሮ ዞሮ እኔ ከዚህ በኋላ ያለውን ይዛለሁ፣ እከታተላለሁ። ድብቅ ካሜራ ካስፈለገው ድብቅ ካሜራችንን ገጥመን ካልሆነም እንዲሁ ባለው ክትትል ስራ ጉዳዩን የምናጣራ ይሆናል ማለት ነው። ውድ ቤተሰቦች አሁንም አብሮነታችሁ ከኛ የለይ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም እይታ እየቀነሰ ነው። ይሄ እኮ ግንዛቤ ማስጨበጫ ስራዎች ነው እየሰራን ያለ ነው። ውድ ቤተሰቦች እንዲህ ማለ እንደሚያስብሉ ክትትሎች ነው እየሰራን ያለ ነው። ስለዚህ ሼር አድርጉት ሰዎች ጋር እንዲደርስ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጉ እንደዛው፣ ኮሜንት ላይ ሀሳብ አስተያየት መስጠቱንም እንደዛው እንዳትረሱ። ጉዳያችንን አሁንም እንቀጥላለን። አብረን እንቆይ። እንግዲህ ውድ ቤተሰቦች አሁን ከነጃት ጋር ከነበረኝ ቆይታ በኋላ ወደ እንግዲህ ሳምሶን እና ራኬብ ቤት መጥቻለሁ ማለት ነው። እስኪ ሳምሶንን ማገኘ ይመስለኛል። ስራ እንደሌለው ነግራኛለች፣ ቤት እንደሚልም ጭምር ማለት ነው። ስለዚህ ወደ ውስጥ እንግባና እንግዲህ ከእሱ ጋር የሚኖረውን ቆይታ አብረን እንመለከታለን። ድብቅ ካሜራ መቅጠም ካለብን ድብቅ ካሜራም ገጥመን እንወጣለን ማለት ነው። ጤና ይስጥልኝ። ሰላም ነው አለን። ህዝብና ቤቶች ቆጠራ ነው የመጣ ነው። እንግዲህ የሚዲያ ክፍልም ነው የምንሰራው። ካሜራም ከጀርባ ይዣለሁ እንደምታመለከታቸው። ህዝብና ቤቶች ቆጠራ ስለሆነ እንግዲህ በማስረጃ አስደግፈን በወረቀትም ከጀርባ የሚይዝ ሪከርድ የሚያደርግ ባለሙያ ያለን፣ በካሜራም ደግሞ የቃል ልውውጣችንን በካሜራ እንይዛለን። እኔ ደግሞ ጋዜጠኛ ሮቤል እባላለሁ። እንግዲህ እዚህ ቤት ውስጥ ማን አለ፣ ስንት ክፍሎች አሉት የሚለውን እና የተወሰኑ አንዳንድ መረጃዎች አያይዤ እጠይቅሃለሁ። ወደ ውስጥ ልንገባ። እሺ ሰላም ነው። እነሱ ይገባሉ። እንዳለ ባለሙያተኞች ስለሆኑ ሁላችንም እንግዲህ ቤታችን ጠባብ ናት። ህዝብና ቆጠራ እንዴት ነው? ህዝብ ስንት ነው ሲቆጠር?
ይሄ ህዝብ ገና ስታቲክሱ እየተጠና ነው። ቆጥረት ስንጨርስ ነው እንግዲህ የምናሳውቀው ማለት ነው። ሰላም እያለ ነው። እንዴት ነህ? ሰላም ነው አለን ይመስገን። እንግዲህ ሙያተኞቻችን እንደምትመለከታችሁ ሁለት ናቸው። አንድ ካሜራማን፣ አንድ ደግሞ ያው በወረቀት የሚይዛለን እናንተ የሚኖረን ልውውጦች እሱ ነው። እሺ እንዴት አለ? ሰላም ነው አለን ይመስገን። ያው እንደነገርኩ ህዝብና ቤቶች ቆጠራ ነው። በየቤቱ ስንት ሰው አለ? ስንት ነዋሪ አለ? ዲጂታል አልሆነም እንዴ እሱ ነገር? ግን ዲጂታላይዝ ለማድረግ እንግዲህ እየተሞከሩ ያሉ ነገሮች አሉ። ገና ነው። አሁን ስንት እንደርሳለን? አሁን አይታወቅም። ምን ተብሎ መገመት አይቻልም። ይታወቅ አሪፍ ነበር። አይቀርም እንግዲህ አሁን ያንን እያሰባሰብን ስለሆነ እኛም ተቆጥረን እኔም ተቆጥሬ ነው ማለት ነው። ግድ አይደለም እንዴ? ዜጋ አይደለህ እንዴ? ኢትዮጵያዊ ነህ አይደለም? እኔ አይ አይደለም። ምንድን ነህ? ኢትዮጵያዊ ነኝ። ለጨዋታ ላስቅ ብዬ ነው። ስቅ ያለው አይደል? እሺ ከስምህን ጀምርና አንተን ያገኘው በቀጥታ ያው ሌላም ሰዎች ካሉ እዚህ ቤት ማን ማን አለ? የገቢ ምንጭ የስራ ምንድነው? ስንት ክፍሎች አሉት እዚህ ቤት? ኪራይ ነው ወይ የቤተሰብ ነው ውርስ ነው ምንድነው? እነዚህ ነገሮች አያይዘን በሂደት ምን ጠይቅ ነው የሚሆነው። እዛም ሪከርድ ይደረጋል፣ በወረቀት ይያዛል። እሺ ከስምህ ጀምረን እንተዋወቅና ቀጥሎ ያሉትን በሂደት እንጫወታለን። ሳምሶን ተክሉ ይባላል። ሳምሶን ተክሉ። መልካም። እሺ ሳምሶን ተክሉ እንግዲህ እዚህ ቤት አባወራ ነህ። ስንት ሰው አለ? የኑሮ ሁኔታ እስኪ ያለውን ነገር ንገረኝ። ቤተሰብ ቤት ነው ያሉትን ነገሮች ንገረኝ። ይሄ ቤት የውርስ ቤት ነው። ከእናት አባታችን እስኪ ድምፅህን ትንሽ ከፍ አድርግልኝ። የውርስ ቤት ነው። ከቤተሰብ ነው። የእናት አባት ቤት ነው። ያው ቤተሰቦቻችን አልፈዋል፣ በህይወት የሉም ማለት ነው። አንድ እህት አለችኝ፣ ራኬብ ተክሉ ትባላለች። በቃ እና እንደዚህ ነው። በህይወት የሉም እናት አባቶቻችሁ? አንድ እህት አለች? አንድ እህት አለችኝ። ያው መልካም። አብራችሁ ነው የምትኖሩት ወይስ በውጭ ነው? በሌላ አብረን ነው የምንኖረው። አብራችሁ ነው የምትኖሩት? ኦኬ። አለች አሁን እሷ? አለች። አዎ። እሺ ያንተ የስራ ሁኔታ፣ እህትስ ተማሪ ሰራተኛ የሚሉትን ነገሮች? እህቴ ተማሪ ናት፣ እኔ ደግሞ ሰራተኛ ነኝ። ሰራተኛ ናት። በጣም ምንድነው ስራ? የቀን ስራ ምናምን። የቀን ስራ ምናምን። መልካም። ምን ነው አደጋ ነው ማለት አይነክ? አደጋ ነው። የቀን ስራ ሲሰራ ምናምን ድንገት ተፈናጠረና ድንጋይ ምናምን እና እንትን ብሎ ነው። ለዛ ነው። አይዞህ እግዚአብሔር ጨርሶ ይማረህ። ክትትል እያደረክ ነው? ጥሩ ነው። ክትትል እያደረክ ነው። ግን ምንድነው ህዝብ ቆጠራ ነው ያልከኝ? አይ አያይዤ እንደ ቤተሰብ ልጠይቅ ብዬ ነው ያለውን ነገር። ያው ቤተሰባዊነት እንትን ለመፍጠር ነው። ስለዚህ ያው የምትሰራው ኮንስትራክሽን ስራ ውስጥ ነው ሀሳቡ? አዎ ይርበኛል እና አሁን ብቻውን ይርበኛል መልሶ በቃ አላውቅም። አንተ ግን ለምን መጣ የምልህ በቃ ጨረስን እንኳን ምግብ ይዛል አላችሁ? ምግብ ይዛችኋል እንዴ? ምግብ የለም? ምግብ እስቲ ግዛልኝ ምግብ። እሺ ግዛልኛ። እንገዛለን። ትንሽ ቆይታ ብናደርግ መልካም ነው ሳምሶን። እንገዛለን፣ እንበላለን፣ ችግር የለም። ክረምቱ ነው፣ ክረምት እየገባ ስለሆነ ለዛ ነው ረሃብ ቶሎ ቶሎ የሚረዱ። ለዛ ነው። በጣም እኮ ነው የሚያሳዝነው። ተማሪዎቹ ሁሉ እንትን ናቸው። ራሱም ያውቀዋል። በቃ ምነግርህ ነገር እኔ አሁን አንተ እንዲህ ልልህ እችላለሁ፣ ግን ይሄ ሀገር ፍቅር አለ አይደለም? ስሜቱ እንደዛ አለ። የህዝብ ቆጠራ ራሱ በተለይ ተጨነቅኩ። በቃ እንዴት እኔ አላውቅም። ምን ሆነ የሚያስጨንቀው? እኔ እንጃ አላውቅም። አሁን የምትለኝ ነገር ራሱ ለምን መጣ? ቆይ ለምን መጣ? ህዝብና ቤቶች ቆጠራ ነን፣ ህጋዊ ፍቃድም አለ። እንግዲህ ከመንግስት የመጣ ቢሮ ነው። ስለዚህ ህዝብና ቤቶች ቆጠራ ለማድረግ ደግሞ በየቤቱ ማንኳኳት አለብን። አንኳኩተን ደግሞ ገብተን ስንት ሰው አለ፣ ስንት ክፍል ቤት፣ ስንት ቤቱ ስንት ክፍሎች አሉት የሚሉትን አጣርቶ ይወጣል። እንግዲህ ቅልፍ ለራሱ መጣ። ጠግቤያለሁ በጣም። የእረፍት ወስደህ ምግብ እና ሆዴ ተቆዝሯል። በጣም በጣም በላው ምግብ። ምግብ ልስጣችሁ እንዴ? ትፈልጋላችሁ? እኛ በልተናል፣ ችግር የለም በልተናል። ሳምሶን ምን ልልክ ነው መሰለህ፣ እረፍት ላይ ወጥተህ ነው አሁን? እረፍት ነህ አሁን? አዎ የስራ እረፍት ወስደህ ነው? ህክምና ለማድረግ ነው እረፍት ወስደህ ነው? አዎ ህክምና እያደረግኩ ነው ያለሁት። ጤነኛ ነኝ።
እኔ ይገርመኛል አንዳንዴ ሳስበው ለራሱ በጣም ነው የሚገርመኝ። ምኑ ይህ የፈጣሪ ስራ ድንቅ ነው። ምን አሁን በቀደም ዕለት ቤተክርስቲያን ገባውና ስብከት እየሰማው እሺ ሐዋርያቶች ታውቃቸዋለሁ። ሐዋርያቶች ሲባል ስም ታውቃለህ? የነሱ የሰሩት ስራ ምናምን በቃ ምድር ላይ ምናምን የሰበኩት ስብከት አሁን ላይ ላለው ማህበረሰብ ትልቅ ባህል እና የጋራ ይሄ ዳንሱ ብትል ጭፈራው አለ አይደለም ይሄ የባህል እንትን ነገሩ ሀሴቱ እና እሱን እንደ ትውልድ የሚያስተላልፉት አድዋ ላይ ራሱ ይሄ ነገር ጠቃሚ ነው ብዬ አስባለሁ እንደኔ ማለት ነው። ሐዋርያቶች እኮ ቅዱሳን ናቸው ወንጌልን የሰበኩት እንጂ ስለ ባህል ስለ ዓለማዊ ትምህርት አይደለም። ለማንኛውም ሳምሶን ያው የሚመለከተንን ብንጫወት መልካም ነው። ምንድነው ስለዚህ አንተ ነህ አሁን ያለ እህትህ ተማሪ ነች? እህቴ ሰራተኛ ናት፣ ትሰራለች። ባይገርም እሺ በጣም እሷ እየሰራች ነው። እኔ አሁን እንደዚህ የምኖረው በሷ ነው። ተማሪ ነች ብለኸኝ ነበር ቅድም። ማ እህትህ ታናሽ ነች ታላቅ ነች? ማን ነው ታላቅ ማን ነው ታናሽ? እህቴ እንጃ እኔ አላውቅም። እናቴ ልጥራት እንዴ? እናቴን መጠየቅ ትችላለህ ከፈለግ፣ ለእሷ ልጥራለህ። አርፈዋል ብለኸኛል ነበር እንዴ? እናትና አባት አርፈዋል እንዴ? ሌላ ሰው ማግኘት እችላለሁ እዚህ ቤት ውስጥ? ምናልባት እህትህን ማናገር እችላለሁ ማግኘት እችላለሁ? እህቴን ምን እንጂ ደውልላት አላት የግል ስልክ። ምናልባት እሷን በቀጥታ ብናገኙ መልካም ነው። አዎ ደውልላት። እሺ የእጅ ስልኳን ስጠኝ እስኪ። ስልኳን አላውቀውም። የእህትን ስልክ እኮ ነው ያልኩህ እኮ እኔ አላውቀውም። ስልኳን አላውቀውም። ቁጥሩን አላውቀውም። ስልክ የለም? ስልክህ ላይ የለኝም ስልክ። ስራ በምንድን ነው ኮሚኒኬት የምታደርገው ከሰው ጋር ታዲያ? ያው ብዙ ጊዜ እንትን ትልቅ ድርጅት አለ እና እዛ ውስጥ አስመጭና ላኪ ነው እና ያው ብዙ ጊዜ ያው እዚህ ድረስ መተን ቢሮ አለኝ። በነገር ላይ በዚህ በኩል ትንሽ እንደዚህ ጥፍላክ ትልቅ ቢሮ አለኝ። እዛ ቁጭ ብዬ ምናምን ነው የምሰራው። ያው ብዙ ከፈረንጆች ጋር ምናምን ነው የምሰራው። ሳምሶን ምን መሰለህ እኔ አሁን የመጣ ነው እዚህ ጋር ሪካርድ እየተደረገ ነው በወረቀት በካሜራ ተይዟል። ገብቶሃል የምነግርህ? አሁን እያወራን ያለነው ነገር ከርዕሳችን ውጪ ነው እና ያ እንዲሆን አልፈለኩም። ካሜራም ስላበራን አሁን ያሉትን ነገሮች ወጥ በሆነ መልስ ብትመልስልኝ ደስ ይለኛል። እንደው ምናልባት በተለየ ደግሞ እህትህ ከየት እንዳለች ብትነግረኝና ከእሷ ጋር ቆይታ ባደርግ ደስ ይለኛል። ትምህርት ቤት ሄዳ ነው? የት ወጥታ ነው? የት ነው ያለችው እህት? እህት አለኝ እንዴ? እህት ማን ነግሮ ነው አልከኝ እኮ እህት አለችኝ ከእህቴ ጋር የምኖረው አልከኝ አይደል? እኔ እህት ቢኖርኝ እኔ ታዲያ ምን አንተን እዚህ በጣም እኮ እህት እኮ ፈልጋለሁ እኮ ነው። በቃ ፈጣሪ ሁሌ ምንም ከማን ጋር ነው የምትኖረው? በኖረኝ ብዬ ነው የምለምነው። ከማን ጋር ነው የምትኖረው? አሉ ጓደኞቼም አሉ ቤተሰቦች ምናምን አሉ። እኛ በነገር ዘራችን በጣም ብዙ ነው፣ ሰፊ ነው። ከህዝብ ቆጠራ ነው የመጣሁት ነው ያልከኝ። የኛ ዘር ለራሱ ቆጠር የማጨርሰው በጣም ብዙ ነው ከምል በላይ ማለት ነው። ራኬብ የት ነው ያለችው? ራኬብ ነው ያልከኝ አይደል? እህትህን ራኬብ ተክሉ ነው ያልከኝ ስሟን። ግን ደህና አንተ ግን ዛሬ ደህና ነው ምንድን ነው የሚለኝ? እህት አለ እያለኝ እኮ ነው። እኔ እህት አለኝ እንዴ? ወይ ካለኝ አምጣ አሳየኝ። እህት አለ አልከኝ አንተ። ከእህቴ ጋር ነው የምኖረው። መች አልኩ እኔ መች አልኩ? እሺ የኔ ወንድም ይቅርታ። አይ እኔ ላስከፋ ፈልጌ አይደል? እዚህ ቤት ውስጥ ካንተ ጋር የሚኖረው ማን ነው? ስንት ሰው አለ የሚኖር? ስንት ሰው አለ የሚኖር? ንገረኝ። አይ እኮ ንገረኝ ያለው እኮ ከማን ጋር ነው የምትኖረው? ሁሉም ጓደኞቼ ነው ውስጥ ያቸው። አይደለም እዚህ ቤት ውስጥ በዚህ ቤት ቁጥር ስም የተመዘገበ ቅጽ ውስጥ ያለ እዚህ ቤት ውስጥ አብሮ የሚኖር ስማቸው ካለ የቤተሰብ አካል። ዘለቃሽ አለች፣ ባንቹ አለች፣ ሜሮን አለች። ማን ናቸው እነሱ? ምኖች ናቸው? የእናቴ እህት ልጆች ናቸው አሉ። በጣም የምንዋደደው ባይገርም አመት ባል ለራሱ በቃ ብዙ ነገር ይዞ ይመጣሉ እዚህ ቤት ውስጥ ምናምን ትልቅ ነው። እንደውም ጠርቻለሁ በቀጣይ ለባላ እዚህ ቤት በጣም አሪፍ ነው፣ ትወደዋለህ። ጠጅ ምናምን እንጠጣለን ብዙ ጊዜ ማለት ነው። ያው
ግን እኔ አላውቅም ላይመች ይችላል ምናምን ሃይማኖትም ላይፈቅድ ይችላል ምናምን አልኮል ስል ግን በቃ ደስ የሚል ስሜት አለው። አሁን ስጠጣ ምናምን ደስ ይለኛል። አንተ ደስ አይልም? ስንት ክፍሎች አሉት ቤቱ? እዚህ ጋር አንድ አለ፣ እዛ ጋርም አለ፣ በር ጋርም አለ። ስንት ነው? አምስት ክፍል። ምን ይሄ ከተቆጠረ 5 ነው የሚሆነው። ይሄ ሳሎን ነው አይደለም? ይሄው ሳሎን ነው። እዚህ ጋር ያለው ምን ክፍል ነው? አለ ምንድን ነው? መኝታ ቤት ምናምን ነው። ትንሽ መድኃኒት ያስፈልግ እንትን ልበል። አይኔ እየቆጠቆጠኝ ነው። መልካም በቃ ይበቃል። ቆይታ ግን ጥሩ ቆይታ አድርገናል። በቃ መልካም አጫውተኝ ትንሽ ሌላ ጊዜ ተመልሰን እንመጣለን። ግድ የለም። እሺ ለቴሉ በቃ እሺ እንመጣለን። ናውጣ ካሜራው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሲያስጠላ በፈጣሪ እንዲመቻት ብዬ ነው በርሜል ውስጥ የከተትኳት። ገና እቅላታለሁ እዛ ውስጥ የተረገመች እርኩስ ድሮ አጭር ሰው ነፍሰ ቀጭን እህትም ነኝ እናት አባት። ቆይ ህዝብና ቁጥር አንድ ሰው ከመጣ ህዝብ ቁጥር 2 3 4 ተብሎ ቁጥር ዘር መንዘር ነው ቁጥሩ እዚህ ቁጭ ብሎ የሁሉንም ዳታ ከኔ ነው እንደሚወስድ ሲያስጠላ። ምን እብድ ነው ኢና የራቀው ማህበረሰብ እየፈጠረ ነው እንደ ሀገር። አረኛ ድማማዴ አንቺ ነሽ አለኝ። ኧረ ድማማዬ ኧረ ድማማዬ ኧረ ድማማዬ ኧረ አንቺ እርኩስ አንቺ እርኩስ የተረገምሽ የአንቺ መረገም እርኩሰት ጤና ይራቀው። ይበላል ጅቦ ይበላል ጅቦ ኧረ ድማማዬ የተረገመች አንቺ አጭር